የወልቃይት ጥያቄ ረዘም ላለ ጊዜ ይገባኛል ጥያቄ በአማራ ክልል ሲነሳ ቆይቷል። ይህንን ጉዳይ የሁለቱም ክልል ህዝቦች ያሳተፈ ያወያየ በህገ መንግስቱ መሰረት በሪፍረንደም የተረጋገጠ ለዘላቂ ሰላም መነሾ የሚሆን ካልሆነ እድል አግኝቻለሁና አሁን ላፈል አርግ ብትል ሲቀየር ይበላሻል። ለምሳሌ ከዚህ ቀደም የፌደራል ክልል ስሪት ሲሰራ በህዝቦች ውይይት ቢሆን ያ ነገር የተፈጸመው ለረጅም ጊዜ ጥያቄ ሆኖ አይቀጥልም ነበር። ያን ስህተት የሚደግም ነገር ነው አሁን ስለሚመች እናርገው የሚል ጥያቄ የሚነሳበት መንገድ ውይይት ይፈልጋል። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌደራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል ያሉን ነው። እየከለከለን ያለው የፌደራል መንግስት ነው። የፌደራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌደራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ በፌደራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌደራል ክልል መንግስት አልመለሰም ብሎ ያስባሉ። ሁለቱም ጋር ጥያቄ አለ ማለት ነው። ይህንን ጥያቄ የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ ብናደርገው ዘላቂ ሰላም አያመጣም። የጊዜ ጉዳይ እንጂ መልሶ ግጭት ይፈጥራል። መልሶ ግጭት የሚፈጥርን ነገር ለአጭር ጊዜ እፎይታ ለአጭር ጊዜ ደስታ መመለስ ደግሞ የመደመር መንግስት ፕሪንሲፕል አይደለም። የኛ አንደኛው ፕሪንሲፕል ሚዛናዊነት ነው። ሁለተኛው ሙሉ እይታ ነው። በምንወስናቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነትን የማያረጋግጥ የአጭር ጊዜ ድል ከሆነ ታይም ቦምብ ነው። ነገርን ለጊዜው ያዳፍናል እንጂ ከናካቴው አያጠፋውም ብለን ስለምናስብ አንመርጠውም። መንገዱን ጊዜ ወስዶ ተወያይተን ተመካክረን ህግን ስርዓትን ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ግን ለዘላቂው ሰላም ሊያረጋግጥ ይችላል የሚል እምነት ስላለን አብዛኛው በኢንክሉሲቭ ናሽናል ዲያሎጉ 4 ዓመት የፈጀ ሂደት ነው። በዛም በዚህም ያለው የተዋሃደ ቅድም እንዳልኩት የተዋለደ በብዙ ጉዳይ ውስጥ አብሮ ያለፈ ህዝብ ነውና ሁለቱንም ህዝብ በሚያሳምን በውይይት በምክክር ዊን ዊን አፕሮች ብንከተል ዘላቂ ሰላም ያረጋግጣል። ከዛ ውጭ ያለው መፍትሄ ለአማራም አይጠቅምም፣ ለኢትዮጵያም አይጠቅምም፣ ለትግራይም አይጠቅምም ብለው የመደመር መንግስት በጽኑ ያምናል።